ወገን የለም ማዘር ይረጋጉና እናወራ። ሴት ነኝ አውቃለሁ፣ ግን ደግሞ እኔ ስለሷ አሁን ስላለችበት ሁኔታ የሚያገባኝ ነገር የለም። ምክንያቱም ወዳና እያወቀች ያደረገችው ሆን ብላ ያደረገችው ነገር ስለሆነ ስለሷ ምንም አያገባኝ። እናት ናት ምናምን ሄደን መጠየቅ ነበረብን፣ ግን በቃ እዚህ ጋር ያለው ችግር ወደዛኛው እንዲሄድም አላደረገኝም ነበርና ደግሞ የእሱም ቸልታ ሲኖርበት በቃ እንዴት ነው እንሂድ ወይ እንደዚህ ምናምን ስለው በቃ አይ ቆይ ከዛሬ ነገ ምናምን ሲል እንደምታየው ቀስ እያለ የኛም ችግር እየባሰ እንግዲህ አሁን ያለውን ደረጃ ላይ ደረሰ። ማለት አእምሯ ልክ አይደለም። አእምሯ ልክ እስከሆነ ድረስ እኮ ይህን ነገር ሴትነቷን እኮ በደንብ ማወቅ የምትችል ሰው ነች እኮ። ትልቅ ሰው ነች እኮ አይደለ እንዴ? ሕፃን ልጅ አይደለችም። እንዴት ነው ይሄንን እሷ አላታውቅ የምትችለው? ዝም ብላ በራሷ አይደለ እንዴ ይህን እንጂ ላሽከርክረው ሃይማኖትን ቀይረ ያስገባችሁ። ይፋቱ፣ እውነቱን ይፋቱ። ቢፋቱ ነው እንደስ። እኔ ቀጥተኛ ጥያቄ ልጠይቅሽ። አሁን አንቺ የዳንኤል እህት ካልሆንሽ ምንድነው ያንቺ ታሪክ በዳንኤል ህይወት ውስጥ? ይሄን እንድታስረጅን ነው የምንፈልገው። እሱን ይቅር ይበል ዛሬ አገባ አንድ 9 ወር ይሆነዋል። በዚህ ማዕከል ውስጥ እንደው ጥቂት ነው እንደው በቀን 2-3 የሚደውልልኝ እኔ የነበረውን በ2 ወርም በ1 ወርም 2-3 የሚመጣ የነበረው እሷን ከገባ ጀምሮ መጥቶ አያውቅም፣ ጠይቆኝ አያውቅም። እስከዛሬ እኮ እሱ በቃ ትዳር ይዟል፣ አግብቷል፣ ልጅ መውለድም ነበረበት። ብዙ ነገር እኮ ከሱ ደስተኛ ህይወት መኖር ነበረበት በዚህ ሰዓት። ግን ደግሞ ነገሮች በዛ መንገድ አልሄዱም። በዛ መንገድ እንዳይሄዱ ያደረጋቸው ነገር ደግሞ የእሷ ነገር ነው። እያወቀች ወደ ትዳር አስገባችው፣ ወደ በቃ ወጥመድ ውስጥ በሙሉ አስገባችው። በቃ ማንንም የሚረዳኝ የሚልም ሁሉም ሰው እኔ ነው የሚያውቀው። በቃ የኔነት እኔ ፈልጌ አላመጣሁት አላወኩ ይሄን ነገር። እኔም እንኳን አሁን ነው ያወኩት አይደለ? እነሱ ይዞ መተው መፍትሄ እንፍጠር ብለው መተው ሄዶ ሚዲያ ይወጡ ተው ገበናችን አይውጣ ብዬ ስንት ነገር ተናገረ። የኔነት ስለኔ ማንነት ማወቁ አይጠቅምም። እህቱ ነኝ ብያለሁ። ማመን ካለብህ መን ካለበለዚያ የራስ ጉዳይ። እንደጀመርሽ እዛው ጨርሽ። ለብቻችሁ አይደል የጀመራችሁት? እዛው ጨርሽ። ግን ወገን የለውም ዘር የለውም ብለሽ ከነ ወንድሞች ከነ ቤተሰቦች መታንገላችሁን ነግሬሻለሁ። እኔ ጀግና ዘመዶች አሉኝ። አንድ እህቱ ነኝ ብላ የመጣች ሴት ነበረች ከዚህ ቀደም ሳወራ ሰምቶኝ ከሆነና እንደው እርሶ ከሱ ውጪ ሌላ ልጅ አሉት? እሱ እኮ አፍቅሯታል። ፍቅር ደግሞ መጥፎ ነገር ነው። በፍቅሩ በደካማ ጎኑ ገባች፣ በእጇ ውስጥ አደረገችው። በቃ ይሄ ምክንያት አይሆንም። ልጅ መውለድ የለባትም። የልጁን ጉድ ደግሞ ይኸው እንትን ማተናት ምንም የሌላት ናት። ገና በሕክምና ሐኪም ዘንድ ሄዳ ገና ትወልዳለች ምናምን እያሉኝ ነው። እኔ ግን እውነቱን አውቄ ወደ ሀገሬ መመለስ ይሻለኛል ብዬ ነው የመጣሁት። እናንተ ጋር በደንብ አስቡበት። እናንተም ደግሞ ሳትጫኑት የራሱን ውሳኔ እንዲወስን ነው እንጂ እኔ ልወስንለት አላልኩም። ግን ደግሞ ትክክለኛው ውሳኔ መወሰን የሚችለው እሷ ከጎኑ እስከራቀች ድረስ ብቻ ነው። ሰርጉ ሲቀር እናትህ ለምን ቀሩ የኛ ደስታን አይወዱም ወይ ብለሽ ጠይቀሽ እሱ እንኳን እምቢ ቢልሽ አንቺ ጭክን ብለሽ መተሽ ምን ሆኖ ቀሩ ለምን እንዲያረጉ ብለሽ መቻልሽ? የጎረቤት መዛበቻ እኮ ነው ያረግሽ። ስለ ዳኒ ቤተሰቦቹ አይደለም የሚመሰክሩለት፣ የአካባቢው ሰው ጓደኞቹ። የሚወደድ የሚከበር በእምነቱ ላይ ጠንካራ የሆነ ልጅ ነበረ። አሁን ግን እሷን ካገኘ በኋላ ሁሉም ነገር ተቀይሯል። አይ እንግዲህ ያላባት ያሳደኩት ልጅ የሴት ልጅ ነኝ ብሎ ነው ያስደፈረኝ ሃይማኖትን የቀየረው ብዬ ዝም አልኩ። ምን እላለሁ? ሀዝኝ ዝም አልኩ። ወገን የለም ልጅ ማዘር ይረጋጉና እናወራ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ በያላችሁበት ሰላም ጤና ፍቅርን የምንመኝላችሁ እኔ ሳምሶን ተካ ነኝ። ይህ ዞላ ቲዩብ ነው። ባለፉት ቪዲዮዎች እንደተከታተላችሁት እንግዲህ በተፈጥሮ እክል ምክንያት ችግር የገጠማትን ሴት ወደኛ መጣ ነበር፣ ወይም ደግሞ በባሏ አማካኝነት ወደኛ እንድትመጣ ተገዳ ነበር። እቺ ሴት ከዚህ በቀደም በነበሩ ቪዲዮዎች እንደተከታተላችሁት በተፈጥሮ እክል ምክንያት ማህፀን ወይም ደግሞ የሴት ልጅ ብልት
የላትም ነበረች ሴት። ይሄ ነገር እስከመፈጠሩ ድረስ እኛ ጋር እስከመምጣቷና በጤና እስክናረጋግጥላት ድረስ ልታውቀው አትችልም። የምትችልበት አጋጣሚ የለም ነበረ። ብዙዎቻችሁ እንግዲህ በኮሜንት ምናምን ብዙ ጥያቄዎች ነበራችሁ ለዚህ ሴት እንዴት እስከዛ ድረስ ላታቅ ትችላለች? ብዙ ምልክቶች ሊሰጡ የሚችሉ ነገሮች ሊኖሯት ይገባ ነበረ ስትሉን ነበረ። እሱንም እንግዲህ በተለያየ ምክንያት ለእሷ ስናቀርብላት ነበር ይህን ጥያቄ እንደ ጥያቄ። እሷም ምንም አቅበት መንገድ የለም እስከዛ ድረስ የወር አበባም አላይም ነበረ ብላን ነበር ባለፉ ቪዲዮዎች እንግዲህ እንደተከታተላችሁት። ከዛ በኋላም እንግዲህ ከዚህ ድራማቲክ ከሆነ ነገር ጋም በተገናኘ በጣም ብዙ ነገሮች የተፈጠሩ ነገር ነበሩ። እንደምታስታውሱት ባለቤቷ አብሬ አልኖርም እለያያታለሁ ከዚህ በኋላ ምንም አብሮ የሚያኗኑር ነገር የለንም ብሎን ነበረ። እንግዲህ እንደምትከታተሉት ከዚህ በፊትም የእሷም ወንድም እንግዲህ መጥቶ ሊረብሸን ሞክሮ ነበረ። ግን ያው በአካባቢው የነበሩ ሰዎች ምናምን እንዲወጣ አድርገነዋል። ነገሩንም ለእናንተ ይፋ አድርገናል። አብዛኞቻችሁ እንግዲህ ከዚህ ቀደም በነበሩ ቪዲዮዎች ላይ በኮሜንትም ስለ ዞላ የጤና ሁኔታ ስትጠይቁን ነበረ። ስለ ዞላ የጤና ሁኔታ እንግዲህ ከዚህ በፊት በነበረውን ቪዲዮ ስገልጽላችሁ ነበረ። በሰላም ደርሷል። በጥሩ ሁኔታ ሕክምናውን እየተከታተለ ነው የሚገኘው። ዞላም እንግዲህ አሁን በጣም በጥሩ የጤና ሁኔታ ላይ ነው የሚገኘው። በቅርቡ እንግዲህ አካል መጥቶ የምናገኘው ይሆናል ብለን ተስፋ እናደርጋለን ከእግዚአብሔር ጋር። እሱን እንግዲህ ተስፋ እያደረግን ወደሚቀጥለው ቪዲዮ ደግሞ ሲሸጋግርላችሁ የሚቀጥለው ቪዲዮ እንግዲህ እህቱ ነኝ ብላ መታ ከዚህ በፊት በነበረ ቪዲዮ እንደምታስታውሱት እህቱ ነኝ ብላ መታ እኛ ጋር መረጃ ሰጥታን ነበረ። አንድ ሴት ወይም ደግሞ የዚች ባለታሪካችን ባለቤት እህት ነኝ ብላ መታ ነበረ። በተለያዩ አጋጣሚዎች እንግዲህ ክሶች ቀርቦባት ነበረች ልጅ። የባለታሪካችንም እህት የለውም ይሄ ሰው ከቤተሰቡም ላረጋገጥ ችያለሁ እና ማን እንደሆነች እንዲጣራልኝ ፈልጋለሁ ስትለን ነበረ። እንግዲህ እሱንም ባለው ሁኔታ የዝግጅት ክፍላችን እሷን እዚሁ መድረኩ ድረስ እንዴት ቀርብ አድርጎ እሷን የምናወራትና ስላለው ጉዳይ ምንወያይ ይሆናል። በጣም ግን ከዛሬ ቪዲዮ በጣም ትልቁ ብዬ ማስበው ምንድነው የባል እናት ከኛ ጋር ይገኛሉ። በዛሬው ዕለት ልጄ ተበድሏል ይሉናል። የባል እናት ከኛ ጋር ይገኛሉ። እኛ ጋር እየመጡ ነው። አሁን በዛሬ ቪዲዮ የምታገኟቸው ይሆናል። እሳቸውም እንግዲህ ከእሳቸው ወገን ምን እንዳለ እሳቸው የሚያወሩን ይሆናል። እንግዲህ ሁለቱን ባለ ታሪኮች አከታትለን የምናቀርብ ይሆናል። እህት ነኝ ብላ የመጣችውን ሴት በደንብ ስላለው ጉዳይ እንድታብራርልና ያላትን ነገር እንድናወራ እናደርጋለን። እናትየውን ግን በስልክ ባገኘኋቸው ወቅት እኔ በግሌ አውርቻቸው ነበር ከእሳቸው ጋር። እሳቸውንም ሳወራ ምንድን ነው የተፈጠረው እኔ ሴት ልጅ አልወለድኩም ነው ያሉኝ። እንግዲህ ከእሳቸውም ቀጥታ አንደበት እንዳረጋገጥኩት ከሆነ ስለዚህ በዛሬ ቪዲዮችን እቺ ሴት መታ ምን ስትል እህት ነኝ ብላ እዚህ ታሪክ ውስጥ እንደተቀላቀለች በደንብ የምንጣራ ይሆናል። አብራችሁን እስከ መጨረሻ ድረስ ከተከታተላችሁን እነዚህን እና ወሳኝ የሚባሉ የዚህ ታሪኩ አንጓ የሆኑ ታሪኮችን በደንብ ከኛ ጋር የምታገኙ ይሆናል። እስከ መጨረሻ ድረስ አብራችሁን እንድትከታተሉን የምጋብዛችሁ እኔ ሳምሶን ተካ ነኝ። ይህ ዞላ ቲዩብ ነው። አብራችሁን ቆዩ። ስርዓት ይኑር እያልኩ ነው። አንቺ ስርዓት ይኑር። እንደዚህ አይነት ምልክት ሊያደርስብኝ የሚችል ነገር ምናምን ምንም ያየሁት ሳይን አልነበረ እና እንግዲህ እሱም ከኔ በፊት ምንም አያውቅም፣ ከዚህ በፊት አያውቅም። ትዳር ላይ ነው ገብተን እንትን ያለው በቤቴ ውስጥ አገተሽኝ፣ በቤቴ ውስጥ ከወንድምሽ ጋር ምንም አክት ያደረግሽውን ነገር ያሳየሽውን ነገር ታውቂያለሽ። እዚህ ጋር ሳሚ ስላለ ነው ቁጭ ብላ አንድ አውራት ስላለኝ እሱን ስላከበርኩኝ ነው ቁጭ ብዬ እሱ ስላከበርከው ነው እንጂ የኔና 9 ወር 10 ወር ያለን ፍቅር ምንም ነገር የለውም። የማልወዳትም ሃይማኖት ተስቀይራ ምናምን ብለኩ በቃ የማይሆን ነገር ውስጥ እኮ ነው የገባችው። ስለምን ግንኙነት ነው የምታወራኝ ሳሚ? ቤዛና ወንድሟ ሲያደርጉት የነበረው ነገር በጣም ነው የሚያሳፍረው። በጣም አጸያፊ፣ ደስ የማይል ሁኔታ ነበረና በተለይ ወንድሟ ጀስት አክት የሚያደርገው በጉልበቱ በአቅሙ እንደዛ አይነት ነገር ነኝ፣ እሷ በህግ ትይዛለች፣ እኔ በጉልበት ይዛለሁ አይነት ነገር። ትንሽ በእምነቴ እንትን ለማድረግ እየሞከርኩ ነው፣ ጸሎት ለማድረግ እየሞከርኩ ነው። በራሴ ቅድምም እንደነገርኩ ሕክምና ጋር እየሄድኩኝ ለመታየት እየሞከርኩ ነው። እንግዲህ ሁሉም ነገር እግዚአብሔር ያውቃል። ተይኝና ልተውሽ። እኔ ወደ ትክክለኛው ነው ወደ ራሴ መንገድ ልሂድ። ምንም ነገር አታስገድጅኝ ነው እያልኩሽ ያለሁት። ስጠይቅ ምናምን ጭራሽ እህት እንደሌለው ከዛም ደግሞ እንደዛ ብላ ኢንተርቪው ያደረገችው እናንተ ጋር መጣ ማን እንደሆነች ምን እንደሆነች የቤተሰብ አባልም አይደለም ማንም ሰው ምንም ሰው የሚያውቃት ነገር የለም። እንደው እየተማርነው ስለ ቤተክርስቲያን ትምህርቱም እንደው ተረሳ እንደው ምንም እንደው እኔ ቤተክርስቲያን በዝቅታውም የለም
ለራሴ በቻልኩኝ መጠን ሰላም መፍጠር፣ ኖርማሊ ከነሱ ጋር ያለውን ነገር በሰላም መፍታት፣ ሁኔታውን ከማንዛዛት ይልቅ ነገሮቹን እንደዛ በዛ እነሱ ባሰቡት አንግል ከማሰብ ይልቅ በህግና በህግ ከተቻለ ካልሆነም ደግሞ እንግዲህ በምንም ነገር ተደርጎ ነገሩን መፍታት ነው የምፈልገው። ሀሳቡን እየሸረሸረ ለኔ ያለው ነገር ይቀንሱ። በሷ ምክንያት ይሁን እንደዚህ ድረስ መጣ እስከመናገር ድረስ ማለት ታግቷል ምናምን ብላ እናንተ ጋር ሚዲያ ድረስ መጣ እስከመናገር ድረስ በወንድምነትና በእህትነት ማስከመተነስ እስከመናገር ድረስ የደረሰችው ምን እንደሆነ እኔ ምንም ላውቅ አልቻልኩም። እስካሁን ባለው ሁኔታም የቤተሰብ ሁኔታውን ቼክ ሳደርግ ቤተሰብ ውስጥ እህት የሚባል ነገር የለውም። እቺ ሴት ከኔ ጋር በተለያየበት ቅስፈት አብረው የሆነች ሴት ነች ወይስ ከየት የመጣች ነች? ከዚህ በፊት እኔም ሳላውቃት የተገኘች ሴት ግን የነበረች ሴት ነች የሚል ጥያቄ አላት እሷ። እና ይሄ የተፈጥሮ ይሁን የጤና ይሁን የምን ይሁን እየተረጋገጠ ነገር ነው፣ በሕክምና ያየሁት ነገር ነው። ምንም ነገር ደግሞ ማድረግ ብችል ኖሮ ባገዝኩሽ ነበር። አሁን ከአቅሜ በላይ ነው። ምንም ነገር ማድረግ ስለማልችል ራሴ ልውጣላት በቃ። ስለዚህ የማላውቃት ሌላ ሰው ናት መታ ታግቷል። ወንድሜ የተናገረችው ንግግርም እኮ ጥሩ አይደለም። እኛ እንትን አንላት ማንወዳትም ወንድሜ እንትን ብላ ምና እንዴ ምንም ግንኙነቱ በቃ እንዴት ላክመው ብልህኛው ነገር እያለ እንዴት ይሆናል? እንዴት አገድኩልሽ፣ ቤት ቁጭ አልኩልሽ። ከዛ በኋላ አሁን ወጥቼ ለምን ወጣ ለምን እንደዚህ መናገር ቻልክ ነው? ክብር ማለት ሰው መሸከም ነው እንዴ ያለብኝ? እኔና እሷ አብረን መሆን እንኳን ካለብን የቤተሰብ ጣልቃ ገብነት እንደዚህ አይነት የጉልበት ጨዋታ እንደዚህ አይነት ድራማቲክ ነገር የሞላበት ህይወት ውስጥ እንዴት ግባ ትለኛለህ ብሎ ነው ሲለኝ የነበረው እሱም። እና እንደው በዚህ ጉዳይ ላይ የምትይኝ ነገር ስለማስመሰል የምታወራው እኔም እኮ ነገር እኮ ለእኔም እኮ አዲስ እኮ ነው ያለው። እንዴ ምን አድርጊ ነው የምትለኝ? እኔንስ በግንኙነት የነበረን ጊዜም ሃይማኖቴ ስለሚይዘኝ ነው። በትዳር የነበርንበት ጊዜም እንደዚህ ተቻችለን ምን ብለን የነበርነው 10 እና 9 ወር እኔ ያንን ሁሉ ጊዜ አሳልፌ ተክቼ ሁሉ ችዬ በ2 እና በ3 ቀን እዛኔ በተፈጠረ ድንጋጤና አለመግባባት ይህንን አጋጣሚ ይፈጥራል ብላ ማውራቷ በጣም ነው የሚያሳፍረው። አሁን ረፊ ምንም ያዞን የማስመሰል ምንም አይሰራም፣ አይሆንም። በር ላይ የተፈጠረው ጭቅጭቅ ነበር። ከዛ ቀጥሎ ቤት በሄድኩበት አሁንም ሌላ የገታ ነው የተጀመረው። ከዛ ቤት ለማውጣትም እናንተ እንኳን ቆማችሁ ሌላ ጭቅጭቅና ድብድብ ነው የነበረው። ይሄ ትዳር ነው ያዝነው፣ ቀቀጫታ አይደለም። ትልልቅ ሰዎች ነው ተነጋግረው ወይ ከሆነ መቼም ፍቅር ማድረግ ተነጋግረን እንደጀመርነው ወይ አልፈልግም ብሎ በዚህ አይነት ውሳኔው የሚወስን ከሆነ ምንም ነገር ቢሆን ተነጋግሮ ነው በቃ መቶ ተነጋግሮ አውርተን ነው የሚሆነው። እንዴ ምንድነው ያልተረዳውሽ? እኔ ምንድነው ያልተረዳውሽ? ከዚህ በላይ ምን አደረኩኝ? ምን ልረዳሽ? እሺ ንገሪኝ። አሁን ይሄንን ተረዳኝ፣ ይሄንን አድርግ በይ። ስርዓት ይኑር እያልኩ ነው። አንቺዬ ስርዓት ይኑር። እሺ እንግዲህ ከዚህ ቀደም ተገናኝተን ነበረ። ተገናኘንበት ወቅት አንድ ወሳኝ የሆነ መረጃ ሰተሽን ቦታው ላይ እንድንገኝና በራሳችን መንገድ መፍትሄ እንድንሰጥ አድርገን ነበር ከዚህ በፊት ተመልካቾችም እንደሚያስታውሱት። ከዛ በኋላ ደግሞ እንደው የተለያዩ ክሶች አንቺ ላይ ሲቀርቡብሽ ነበርና እንደው ምን ይመስላል? በመጀመሪያ ደረጃ እሱ እዛ ቤት እንደታገተ እንዴት ልታውቂ ይቻልሽ? እንደነገርኩ ማለት በደንብ እሱን ማገዝ ስላለብኝ አሁን ባለበት ሁኔታ እያንዳንዱን ነገር እየተከታተልኩኝ ነበረ። ከዛም በቃ ያለበት ሁኔታ ማወቅ ቻልኩኝ። ግን አሁን ክስ እየደረሰብሽ ነው ምናምን ላልከው ነገር እኔ ምንም ነገር ቢመጣ ለእኔ ምንም ነው ማለት እሱን ከዚህ ነገር ማውጣት እስከምፈልግ ድረስ አላማዬ እሱ እስከሆነ ድረስ ምንም ነገር ቢመጣ ለእኔ ምንም ነው። የትኛውንም አይነት ክስ አልቀበልም። እንግዲህ የትኛውንም አይነት ክስ አልቀበልም ብለሻል እና ባይ ዲፎልት ሲመስለኝ አንቺም መረጃው ደርሶሻል ማለት ነው። ቪዲዮን ተመልክተሻል ማለት ነው። ከዚህ በፊት የባለቤቱን ክስ አይተሻል ማለት ነው። እውነት ለመናገር አሁን ቪዲዮን ድጋሚ አላየሁትኝም፣ ግን ደግሞ ማለት ማንም ሰው ምንም ቢል እኔ አላማዬ እሱን ነፃ ማድረግ ነው ከዚህ ነገር። እሱን ነፃ ሆኖ እንዳየው ብቻ ነው። ሶ ምንም ነገር ቢመጣ እኔ የፈለጉትን ማለት ይችላሉ። እንግዲህ ምንድነው መሰለሽ ቀጥታ ጥያቄውን ለመጠየቅ ያክል ከዚህ ቀደም ወንድሙ ነው እህቱ ነኝ ለዳኒ የዳኒ እህት ነኝ ብለሽን ነበር ከዚህ ቀደም እንደምታስታውሺው እና ይህንን ነገር ልክ አይደለም ብላለች ባለቤቱ። እሷ ማለት ነው ልክ አይደለም ማለት እኔ ነው የምታምነው እሷ ነው የምታምናት።
እኔ ማለት ነው ከማንም መረጃ ወስጄ ሳይሆን አይ ይሄ አይደለም። አሁን እዚህ ጋር አንተ እኮ ትክክለኛ የሆነ መረጃ ነው አይደለ እንትን እያልክ ያለው። ስለዚህ እሷ እኮ አሁን ስንት ነገር ያጠመደችው ሰው ከሆነች እንዴት ነው እሷ ልታምናት የምችለው? እኔ የቱ ነኝ ብዬ የለ ማመን አለብህ በቃ። ኖ አይ እሱንማ እንዴት ነው ያምናለሁኝ? ማወቅ ያለብሽ ነገር እቺ ልጅ ምንም ያለችበት ሁኔታ መጥፎ ቢሆንም እኔ አሁን ሴት ነኝ አውቃለሁ፣ ግን ደግሞ እኔ ስለሷ አሁን ስላለችበት ሁኔታ የሚያገባኝ ነገር የለም። ምክንያቱም ወዳና እያወቀች ያደረገችው ሆን ብላ ያደረገችው ነገር ስለሆነ ስለሷ ምንም አያገባኝም። ምንም ስለሷ ማዝንበት ምክንያት የለኝም። ገብተዋል? ግን አሁን አንቺ ስለሷ ላታዝኝ ትችያለሽ፣ ላይመለከትሽ ይችላል፣ ላያገባሽ ይችላል። ግን ደግሞ እንደ ሰው የሰው ህይወት ውስጥ ደግሞ ተገብቶ እንደዚህ አይነት እንትን ደግሞ መውሰድ እሱ ደግሞ የአንቺ ችግር ነው የሚሆነው ማለት ነው። ምን ማለት ነው? ምን ለማለት ይፈልክ ነው? እየገባኝ አይደለም አሁን። እንዴ የሰው ህይወት ምናምን ምን ማለት ነው? እህቱ ነኝ አልኩ አይደለም? በቃ እህቱ ባለው እንዴት ነው ይሄን ነገር ሁሉ ላቅ የምችለው? እሱን የምታውቂው አንቺ ነሽ። አሁን ክትትል የምታደርጊበትን ምክንያት የምታውቂው አንቺ ነሽ። ገብቶሻል እምልሽ። አሁን እኔ እያልኩሽ ያለሁት እሷ ቀጥታ እንድጠይቅልኝ ፈልጋለሁ ብላኝ ነው። እህቱ አይደለችም ብላኛለች። ነገርኩ እኮ እኔ ነው የምታምነው እሷን። እሷ እኮ በስንት ሴራና ውሸት አጥም ላይ ኖርሽ ሰው እኮ ነች። እንደዛ ማለት አይከብድም? እንደ ሴት ልጅ ሆነሽ ግን አውቃለሁ እኮ ሴት ልጅ ነኝ። እኔ ላይ ለመፍረድ ደግሞ አትሞክር። ኖ እየፈረድኩብሽ አይደለም። ሴት ልጅ ነኝ እኮ አውቃለሁ። እኔ ግን ሴት ልጅ በሆንም እንደዚህ አይነት ነገር እኔ ጋር ችግር እንዳለ ካወቅኩኝ የሰው ህይወት አላበላሽም። ይሄ ነገር ከመሆኑ በፊት እቺ ልጅ የምታውቅበት ሁኔታ የለም ነው እያልኩሽ። እንዴት ነው ራሷን የማታውቀው? እንዴት ነው? እሷ ጤነኛ አይደለችም ማለት አእምሯ ልክ አይደለም? አእምሯ ልክ እስከሆነ ድረስ እኮ ይህን ነገር ሴትነቷን እኮ በደንብ ማወቅ የምትችል ሰው ነች እኮ። ትልቅ ሰው ነች እኮ አይደለ እንዴ? ህፃን ልጅ አይደለችም። እንዴት ነው ይህንን እሷ ላታውቅ የምትችለው? እንግዲህ ይህንን የጤና ባለሙያዎች ጉዳዩን ሊያብራሩት ይችላሉ። እኔ እያልኩሽ ያለሁት አሁን የኔና አንቺ የቃለ ምልልስ ጉዳይ ዋና ርዕስ የእሷ ጉዳይ አይደለም። ገብቶሻል እምልሽ? እሷ ሁለተኛ ርዕስ ነች አሁን በዚህ ጉዳይ ላይ። እኔ አሁን እያልኩሽ ያለሁት አንቺ ምንድን ነው እህት ነኝ ብለሽ እሱ ጋር እንድትመጪ ያደረገሽ ነው። ነገርኩህ እኮ እህቱ ነኝ። ከክፍለ ሀገር እስከዚህ ድረስ ያለውን ነገር እኮ እያንዳንዱ ለእናንተ ሳግዛችሁ አልነበር እንዴ? አሁን ያለበትን ሁኔታ እኮ ያሳውኳችሁ እኔ ነኝ አይደለ እንዴ? ታዲያ እኔ ሌላ ምንም እኮ እዚህ ጋር ምንም ይሄ ማለት ግን እህቱ ያደርግሻል ማለት አይደለም ነው ጥያቄው። ገብቶሻል እምልሽ? ቆይ አንተ ምን እያልክ ነው? እየገባኝ አይደለም። ከኔ ጋር ችግር አለብህ ነው? ከዚህ እኔ ካንቺ ጋር ምንም ችግር የለብኝም እኮ። ታዲያ እኔ ካንቺ ጋር ምንም ችግር የለብኝም፣ ግን እዚህ ጋር ኬዝ አለን አይደለ? የጀመርነው ኬዝ አለ። እዚህ ኬዝ ላይ መጥተሽ መረጃ ልስጥ ብለሽ ነው መረጃ የሰጠሽ። መረጃ ሰጠው። መረጃው ደግሞ ትክክል የሆነ መረጃ ነው አይደለ? ስለዚህ አንተ ስራክ ይሄንን ነገር ትክክለኛውን ነገር ማሳወቅ አይደለ? ማወቅ፣ እነሱንም ነፃ ማውጣት አይደለ? ያንን ነው የሚያደርጉት። እኔ ደግሞ እዚህ ነገር ላይ እያገዝኩ ነው። ስለኔ ማንነት ይሄን ያህል መመራመሩ ልክ አይደለም። ጥያቄ አለ ነው እያልኩሽ ያሉት። በእሷ አቅጣጫ እቺ ሴት እህቱ አይደለችም። ከየት ነው እዚህ ታሪክ ውስጥ መታ የተቀላቀለችው? ከዳኒ ጋር የት ነው የሚተዋወቁት የሚለውን ነገር መጠየቅ ትፈልጋለች። እኔ ያልኩህን ማመን አለብህ። እኔ አንቺን እንዴት ያልሽውን ሁላ እንዴት ለምልሽ? እህቱ ነኝ። እስካሁን እኮ ትክክል የሆነ ነገር ነው እየተናገርኩ ያለሁት። ኦፍ ኮርስ ልክ ነው። ማሽበት ምክንያት የለኝም። እሱ ነው አሁን የኔ ጥያቄ እሱ ነው። እህትነትሽን አሁን ከዚህ ቀደም እንግዲህ እሱም ሲናገር እህት እንደሆንሽ ነው ያመነው እሱም ማለት ነው። ገብቶሻል? ግን እኔ እያልኩት ያለሁት በተለያየ መንገድ ስናጣራው አሁን ከክፍለ ሀገር እናትየውም እየመጡ ነው፣ ወደዚህ እየመጡ ያሉበት ሁኔታ ነው ያለው። በነገራችን ላይ እንድታቂው ማለት ነው እኮ። ይምጣ ታዲያ ትምጣ፣ ምን ችግር አለው? ይህንን መረጃ ከየት ነው ያገኘሽው? ያ ማለት ምን ማለት ነው? እንግዲህ ዳኒ እኛ ጋር ከመምጣቱ በፊት በነበረ ቪዲዮ ይሄ ነገር ስለመፈጠሩ ምንም የሚታወቅ ነገር የለም። ያ ማለት እኛም አንደኛውን ቪዲዮ ቀርጸን ከመልቀቃችን በፊት ነው አንቺ ይህንን መረጃ ወደኛ ይዘሽ የመጣሽው እና ቀጥታ ወደዚህ ስራ እንድንገባ ያደረግሽው። ሰው ከየት ነው ይህንን መረጃ ያገኘሽው? እንዴት ልታውቂ ይቻላል? አሁን እዚህ ጋር ያንተ ስራ ምን እንደሆነም እየገባኝ አይደለም። መረጃ መሰብሰብ ከዛ ወደ ትክክለኛው መንገድ ማስኬድ ነው አይደለም? አሁን እዚህ ጋር እኔን እኮ እየመረመርከኝ ነው ታውቋል። አንቺ ለምንድን ነው የማትመረመሪው እንዴ? እውነቱን እኮ ነው የምናጋልጠው። እኔ እኮ እውነት እየነገርኩ ነው፣ እያገዝኩ እኮ ነው። በስራ ላይ እኮ እያገዝኩ ነው ያለሁት። ግን እውነት ለመናገር እያገዝሽን ብቻ ሳይሆን አሁን ደግሞ በቤተሰብ መሀል ገብተሽ ሁለት ሰዎችን የሚለያይ ድርጊት ነው እያደረግሽ ያለሽው ነው እያልኩሽ ያሉት ነው። ይሄ ሰውዬ እህት የለውም ተብሏል። አንቺ ደግሞ እህቱ ነኝ ብለሽ ነው ወደኛ የመጣሽው። ይኸውልህ እኔ እዚህ ጋር ተቀምጫለሁ አይደለ? እኔ የምናገረውን ነው ማመን ያለብህ ወይስ ሌላ ሶስተኛ አካል ስለሚያወራ? ባይ ዲፎልት አንቺ ማንኛውንም ነገር ልትዋሽ እሷ ነች እንደዚህ ያለችው። እሷም ነው ያለችው። ከዛ በኋላ አለች እኮ ሌላም ነገር ትላለች። እንኳን ይሄንን ሌላም ነገር እኩል ትል ትችላለች። ግን ደግሞ
የፈለገውን ትበል፣ እሷ አይመለከተኝም። ምክንያቱም እሷ እኮ የዳኒን ህይወት ያበላሽ ሰው እኮ ነች። እንኳን የምትወደውን ሰው እንኳን ወደድኩት ካለች እንኳን የምትወደውን ሰው ህይወት ያበላሽ ሰው ነች። እንኳን እኔን ምን አድርጋ ነው ግን እሷ ያበላሸችው? ምንድን ነው የእሷ አስተዋጽኦ እዚህ ውስጥ? ምን ለማለት እየሞከርክ ነው? ታሪኩን ታውቀው አይደል እንዴ? አውቀዋለሁ። የእሷ አስተዋጽኦ ምንድን ነው? የኔ አባባል የእሱ ህይወት እንዲበላሽ የእሷ አስተዋጽኦ፣ እሷ ያደረገችው ነገር ምንድን ነው? ማንነቷን እያወቀች ራሷን በደንብ እያወቀች ትዳር ውስጥ አስገባችሁ፣ ወጥመዷ ውስጥ ማለት ነው። በቃ ቤተሰቦቹን እንዲረሳ አደረገችው፣ ራሱን እንዲጠላ አደረገችው። አሁን ያለበት ሁኔታ ታውቂ አይደል? በማውቀው ነው። አሁን አንቺ ከምትይኝ ነገር ፍጹም ተቃራኒ ነው። እኔ ከእናትዬው ጋር ሳወራ ያገኘሁት መረጃ ጋር ምን ለማለት እየሞከርክ ነው? የምለው ማን ቀጥታ ነው እያናገርኩሽ ያለሁት። ቀጥታ እያልኩ ያለሁት ምንድነው እናትየው እኔ ተወኝ አላለችም። አንቺ ተዋቸው ባልሽው ልክ ይኸውልህ አሁን እስካሁን የሰጠው ነገር ሙሉ በሙሉ ልክ ነው። ከዚህ በኋላ እንደውም እኔ እዚህ ማስፈልግም አይመስለኝም። በሄድ ይሻላል። መሄዱን ትሄጃለሽ፣ ግን ያለውን ነገር በትክክል ልታጠሪልን ይገባል። ምንድነው እናትሽን ማግኘት አትፈልግም እኮ? ምንድነው እሺ ከኔ የምፈልገው? አሁን እውነቱን እንድትነግሪኝ ነው የምፈልገው እኮ። ነገርኩህ አይደል እንዴ? እውነቱ በቃ ያለው እውነት ነው። ሌላ ምንም እውነት የለም። እኔ ቀጥተኛ ጥያቄ ልጠይቅሽ። አሁን አንቺ የዳንኤል እህት ካልሆንሽ ምንድነው የአንቺ ታሪክ በዳንኤል ህይወት ውስጥ? ይሄን እንድታስረጅን ነው የምንፈልገው እኛ። ምን አይነት ጣጣ ውስጥ ነው የገባሁት? ቆይ ነገርኩህ እኮ በቃ የዳንኤል እህቱ ነኝ። ራሱን ጠይቀው በቃ። እንደውም ራሱን መጠየቅ አይደለም ችግር የለም፣ እናቱንም እንጠይቃለን። እሱንም ለማረጋገጥ እየመጡ ነው ታገኛቸውና እናትየውን አትጠይቅ፣ ራሱን ጠይቀው። ለምንድን ነው እናትየው እንዳይጠይቁ የፈለግሽው? በቃ ራሱን ጠይቀው። ከራሱ አሁንም አንቺ ልሂድ እያልሽ ነው እና እናትሽን ማግኘት አትፈልጊም? በዚህ አጋጣሚ ይኸውልህ እኔ ማግኘት አልፈልግም። ለምንድን ነው ማግኘት የማትፈልጊው? ስለማልፈልግ ነው። የግል ጉዳይ አላችሁ ወይም ደግሞ የተጣላችሁ ተጣልታችኋል ነው? እናቴ ነች ካልሽ መለከት ጉዳይ አይደለም። እኔ ማግኘት አልፈልግም። ሰው ሄዳለሁ በቃ። መሄድማ ትሄጃለሽ፣ ማንም አስገድዶሽ አትቀመጭም። እኔ አሁን እያልኩሽ ያለሁት ምንድነው የአንቺ ታሪክ ነው። ከዳንኤል ጋር ያለሽ ግንኙነት ምንድነው? ከእህትነት ውጭ አንቺ እህቱ ነኝ ነው እያልሽኝ ያለሽው። እሺ ዳንኤል ምን አለ? ምን ይናት አለ? እሱም እህቱ ነኝ ነው ያለው። በቃ እህቴ ነሽ ካለ እህቱ ነኝ። ስለዚህ እናትሽን ታገኛቸዋለሽ አሁን ሲመጡ። እኔ ማግኘት አልፈልግም። ለምን? ምንድነው? ስለማልፈልግ ነው። ምንድነው ችግርሽ? ለምንድነው የማታገኙ እናትሽን? ያለ መፈለግ ላንተ ማብራራት ያለብኝ አይመስለኝም። ያለ መፈለግሽን የምታብራሪበት ምክንያት ተጓዳኝ የሆነው ታሪክሽን ተመልካች ማወቅ ይፈልጋል ያንቺን። እዚህ ጋር መተሽ እህቱ ነኝ ያልሽበት ምክንያት ምንድነው? ከየት ነው ያመጣሽው? ይሄንን ወንድምነት ነው እያልንሽ ያለው። እራሱን ጠይቀው አልኩህ። እራሱ የሚነግርህን ነገር ስማ። እህቴ ናት ካለ እህቱ ነኝ። ምናልባት የእናትየው ልጅ ላልሆን ይችላል። ምናልባት ይኸውልሽ እንግዲህ አሁን አንቺ ጉዳዩን የተረዳሽው አልመሰለኝም። ሁለቱ ያሉበትን ችግር እንደ ሴት ልጅ የእሷ ህመም እየገባሽ ያለ አይመስለኝም። ያ ማለት ምን ማለት ነው? አንዲት ሴት እንደዚህ አይነት ከማህበረሰብ በሚያገልል ሁኔታ ውስጥ ሆና ትዳሯን አታ እንደዚህ አይነት የተፈጥሮ እክል ገጥሟት እንዴት ብቻዋን ልትቆም እንደምትችል፣ እንዴት ብቻዋን ጨለማ ቤት ውስጥ ብቻዋን ልታለቅስ እንደምትችል እንደ ሴት ልጅ የገባሽ አይመስለኝም። እኔም ክፉ ለማድረግ አትሞክር። እኔ አልረዳት ብዬ የሴት ልጅ ህመም አላቅም ብዬ አይደለም። ግን ደግሞ እሷ እኮ እያወቀች ሆን ብላ ያደረገችው ነገር እኮ እራሷን ታውቃለች። እያወቀች ለምንድን ነው እንደዚህ አይነት የተፈጥሮ ችግር እንዳለባት ያወቀች ለምን ገባቸው እንደዚህ ጉዳይ? እኔ አንድ ጥያቄ ልጠይቅሽ። ይህንን ነገር መርጣ ያገኘችው ይመስልሻል? ይህንን የተፈጥሮ ሁኔታ ምን ማለት ነው? መርጣ አገኘችው ስትል መርጣ ይሄ ይሁንብኝ በእኔ ህይወት ብላ ይመስልሻል እንደዚህ የሆነችው? አይደለም እኮ እሱን ነው ምልክ እኮ። ይሄ ነገር የተፈጠረ እኮ ከትዳር በኋላ አይደለም፣ ከትዳር በፊት የተፈጠረ ነገር አይደለም። ሰው ከትዳር በፊት የተፈጠረ ነገር ከሆነ ይሄን ነው ያወቀች ለምን ትዳር ውስጥ ትገባለች? ይህንን ነገር አሁን በቅድም ነው በህክምና እንትን ያረጋገጠችው ነው እኮ እያልኩሽ ያለሁት። ይኸውልህ እኔ ሴት ልጅ ነኝ፣ አውቀዋለሁ ህመም፣ መገለልን፣ ሁሉንም ነገር በደንብ ነው የማውቀው። ግን ደግሞ እሷ ሆን ብላ ያደረገችው ነገር ነው እኮ ነው የምልህ። እየገባህ አይደለም? ሃይማኖቱን ሳይቀር እኮ ነው ያስቀየረችው። ሃይማኖቱን ማስቀየር የእሷ ውሳኔ ነው። እሱ እኮ አፍቅሯታል። ፍቅር ደግሞ መጥፎ ነገር ነው። በፍቅሩ በደካማ ጎኑ ገባች፣ በእጇ ውስጥ አደረገችው። በቃ ይሄ ምክንያት አይሆንም? ይሄ ምክንያት ሊሆን ይችላል። ግን አንቺ ምንድን ነው ይሄን ያህል እሷን እንድጠይ የሚያደርግሽ ነገር ነው የኔ ጥያቄ። እንደዚህ እኔ እሷን እንድጠላ ያደረገኝ ነገር የእሱን ህይወት ስላበላሸችው ነው። ግልጽ አይደለም? በቃ አሁን እሱ ከዚህ በኋላ ራሱ ምን አይነት ህይወት ነው የሚኖረው? እስኪ አስበው። ከዚህ በኋላ እኮ ሰው አእምሮ ራሱ ንጹህ አይሆንም እኮ።
ስለዚህ እሷ በቃ ሙሉ በሙሉ ከሱ ህይወት መውጣት ነው ያለባት። እሱ ይሄ የሱ ውሳኔ አይደለም ያንቺ ውሳኔ ሊሆን ይገባል። ይሄ ነገር የሱ ውሳኔንማ እኮ አየነው እስከዛሬ ድረስ አየነው። እስከዛሬ እኮ እሱ በቃ ትዳር ይዟል፣ አግብቷል፣ ምናምን ልጅ መውለድም ነበረበት። ብዙ ነገር እኮ ከሱ ደስተኛ ህይወት መኖር ነበረበት በዚህ ሰዓት። ግን ደግሞ ነገሮች በዛ መንገድ አልሄዱም። በዛ መንገድ እንዳይሄዱ ያደረጋቸው ነገር ደግሞ የእሷ ነገር ነው። እያወቀች ወደ ትዳር አስገባችው፣ ወደ በቃ ወጥመድ ውስጥ ሙሉ በሙሉ አስገባችው። ስለዚህ አሁን ያለበት ሁኔታ ተከሰተ ማለት ነው። ስለዚህ አሁን በእነዚህ ውሳኔዎቹ ሁሉ እሱ የተሳሳተ ሰው ስለሆነ አሁን አንቺ ትክክለኛውን ውሳኔ ልትወስኝለት ነው እየፈለግሽ ያለሽ? ልወስንለት አይደለም። እና እዚህ ነገር ውስጥ እኮ እኔ ብቻ አይደለም ያለሁት፣ እኔ ብቻ አይደለም ጉዳዩ፣ እናንተም ገብታችኋል፣ ቤተሰቦቹም ገብተዋል። ትክክለኛውን ውሳኔ መወሰን አለበት። ትክክለኛውን ውሳኔ የሚወስነው ደግሞ እሱ ጤነኛ ሲሆን ነው። ከዚህ ወጥመድ ውስጥ መውጣት ሲችል ነው። ሃይማኖቱን መቀየር እስከሚያስደርስ ድረስ እኮ ነው እች ልጅ እንትን ያለችው። ይሄ ማለት ነገ ቤተሰቦቹን የሚተዋል፣ ብዙ ነገር ያደርጋል ማለት ነው። አሁን ካሁኑ ጥሩ ነው። አሁን በአሁኑ ሁኔታ በዚህ ሁኔታ መታወቁ ራሱ ጥሩ ነው በጣም። ስለዚህ በቃ በደንብ አስቡበት። እናንተም ደግሞ ሳትጫኑት የራሱን ውሳኔ እንዲወስን ነው እንጂ እኔ ልወስንለት አላልኩም። ግን ደግሞ ትክክለኛው ውሳኔ መወሰን የሚችለው እሷ ከጎኑ እስከራቀች ድረስ ብቻ ነው። እንግዲህ አሁን አንቺ በምትይኝ እስካሁን በምናወራው ኮንቨርሴሽናችን ሳየው አንቺ ራሱ በሱ ህይወት ውስጥ ሮልሽ የእህትነት እንዳልሆነ ነው። ይኸውልህ እኔ ዳኒን ከልጅነቱ ጀምሬ ነው የማውቀው። ምን አይነት ሰው እንደሆነ እንዴት እንዳደገ በደንብ ነው የማውቀው። ስለ ዳኒ ቤተሰቦቹ ብቻ አይደለም የሚመሰክሩለት፣ የአካባቢው ሰው፣ ጓደኞቹ። የሚወደድ የሚከበር፣ በእምነቱ ላይ ጠንካራ የሆነ ልጅ ነበረ። አሁን ግን እሷን ካገኘ በኋላ ሁሉም ነገር ተቀይሯል። ስለዚህ በዚህ ንግግርሽ ውስጥ አንቺ እህቱ እንዳለንሽ አመንሽልን ማለት ነው አይደል? ይሄን እሱን ብትጠይቀው በጣም ደስ ይለኝ ነበር። በቃ እንደዚህ አይነት ነገር እኔን አትጠይቀኝ። ሲጀመር ለምን መጠየቅ ካለብሽ ማለት ትጠይቂያለሽ እንዴ? እኔ ለምን ድሮም ጠይቀኝ? ማንን ልጠይቅ ታዲያ? አንቺን ካልጠይቅ እራሱን ጠይቋል። አንቺ ነሽ እኮ እህቱ ነኝ ብለሽ የመጣሽ አይደል? ዝም ብለህ የማያገባ ነገር ውስጥ እየገባህ እንትን አትበል። ስራውን መስራት ካለበት ስራውን በትክክለኛ መንገድ ስራዬን በትክክል መስራት አንቺ አትነግሪኝም። በትክክል እየሰራሁኝ ነው ያለሁት። በትክክል እየሰራሁሽ ያለሁትን ጥያቄ በትክክል መልሽ። እኔን አስወራኛ ነኝ። አንተ ብቻ ነህ እንዴ የምታወራው? እሺ አውሪ። እኔም እኮ እዚህ ጋር እውነት ይዤ ነው የመጣሁት አይደለ? እስካሁን እኮ ምንም የዋሸሁት ነገር የለም እኮ። ዋሽተሽ ነው እንጂ አሁን እኮ እየነገርሽኝ ነው ራስሽ። ይኸውልህ ስለ እኔ ማንነት ማወቁ አይጠቅምህም። እህቱ ነኝ ብያለሁ። ማመን ካለብህ እመን፣ ካለበለዚያ የራስህ ጉዳይ። እሺ እንግዲህ ውድ ተመልካቾቻችን ከዚህ ቀደም በነበረ ቪዲዮ ላይ እንደተከታተላችሁት መስማማት አልቻልንም ነበረ። አንድ ላይ ተቀምጠን ወሬያችንን መጨረስ አልቻልንም ነበረ። ግን ከነገሩ መነሻነት ጉዳዩን ስናየው እሷ እህቱ እንዳልሆነች ያረጋግጠውልናል። ከማዘርም ጋር ከዚህ ቀደም ስንወያይ ነበር፣ በስልክም አውርተናል። እሳቸው አንድ ልጅ ነው ያላቸው። እንግዲህ ዳኒ እናት ከጎናችን ይገኛሉ። እኔም ያገባኛል ይህንን ነገር በእናንተ ሚዲያ ሰምቼ ተከታትየው ነበረ። ልጄ እንደዚህ ተበድሏል ብለው እኛ ጋር መጥተዋል። እንግዲህ ማዘር እንኳን ደህና መጡ። እንደው ይህንን ነገር እንዴት ሰሙ? ከየት አወቁ ይህንን ነገር? እኔ ልጆች ጎረቤት አይተውት ልጆች ኧረ ዳኒ በእንደዚህ አይነት ከሚስቱ ጋር እንትን ብሎ ቀርቧል ሲሉ ምን እንዴት ሆኖ ለምን በምን ምክንያት ምናምን ብዬ ልጆቹን ስጠይቃቸው አይ አጉል ሆኗል ልጆቱ ምናምን ሲሉኝ እኔም ደንግጬ እንግዲህ ካገባ አንድ 9 ወር ይሆነዋል። በዚህ መካከል ውስጥ እንደው ጥቂት ነው እንደው በቀን 2-3 የሚደውልልኝ እኔ የነበረውን በ2 ወርም በ1 ወርም 2-3 የሚመጣ የነበረውን እሷን ካገባ ጀምሮ መጥቶ አያውቅም፣ ጠይቆኝ አያውቅም። ስልክም እኔ እንጃ በዚህ በ9 ወር ውስጥ 1-3 ነው የደወለልኝ፣ አደውሎልኝ አያውቅም። ከዛ እንደው ምን ሆኖ ነው ብዬ ይሄንን ስሰማ ደንግጬ መጣሁ። እሱን ፍለጋ ማለት ነው። እሱን ፍለጋ ስመጣ የእናንተን አድራሻ ጠይቄ እስኪ ምንድነው የቀረበው በእንደዚህ አይነት በዞላ እንትን ነው የቀረበው ሲሉኝ ያው ልጆቹን ጠይቄ አፈላልጌ እነሱ ፈልገው እናንተን አግኝተው እናንተ ጋር መጣሁ እና ያው በጣም ነው ያዘንኩት። ልጄ እንደዚህ አይነት ነገር መግጠሙ። እኔ አንድ ልጄ ነው፣ ምንም ተከታይም የለኝም። አንድ አይን ማለት ነው አንድ ልጅ ማለት ያው እሱ ወልዶ አይኔም ያሳየኛል
የልጅ ልጅ ብዬ ሳስብ ሊያሳየኝ አልቻለም። ለካ ጉዱ ሌላ ነው። እንዲህ አይነት ነገር መግጠሙ ራሱ በጣም አዝኛለሁ። በጣም ነው ያሳዘነኝ ልጄ። እሷ እያወቀች ያልሰራችው ስራ ምን አለ? እንደው እና ልጅ መውለዱን እንደው ሃይማኖትን ሳስቀይራ በሌላ ሃይማኖት አይደለ እንዴ ተጋቡት? እኔ ሰርጉንም ያልመጣሁት እኮ ለዚህ ብዬ ነው። ምክንያቱም እንጂ መጀመሪያ ሰምተዋል ሊያገባ እንደነበር ላገባ ነው ሲልማ ሰምቻለሁ። ላገባ ነው ብሎ አውርቶኛል። አይ ጥሩ ነው፣ እሰይ ደግ ነው እንግዲህ አለሚና ያለው ምናምን ብዬ ከጎረቤቶቼ ጋር ሳስብ እንኳን እኔ ጋር ሊመጣ እሱ እዚሁ በቸርች ነው አሉ የተጋቡት። እኔ ምን አውቃለሁ? እዛ ሄዶ ተጋባሉ። እኔም መልስ እጠራለሁ ብዬ አስቤ ነበር ከጎረቤቶቼ ጋር። እንዴት አይነት ሃይማኖትን የቀየረ ልጅ ምን ብዬ ነው አገር ያስገብቼ መልስ የምጠራው ብዬ በቃ ሆዴን እየበላኝ ዝም ብዬ ቁጭ ብያለሁ እልሃለሁ። በጣም እንደው እስኪ እንደው ከዛ በፊት አንድ እህቱ ነኝ ብላ የመጣች ሴት ነበረች ከዚህ ቀደም ሳወራ ሰምተውኝ ከሆነና እንደው እርስዎ ከሱ ውጪ ሌላ ልጅ አሉት? ኧረ እኔ ምንም የለኝም። እሱ ብቻ አንድ ልጅ ነው፣ የበኩር ልጅ አንድ ነው። ሌላ ምንም ልጅ የለኝም። ይገርማል በጣም። እንደው እስኪ ከዳኒ ከእርሶ ጋር በነበረው ጊዜ ወይም ደግሞ የልጅነት ህይወቱን ያጫውቱኝና ምን አይነት ልጅ ነበር ለእርሶ? እንደው ዳኒ መልካም ልጅ ነበር፣ ጥሩ ልጅ ነበረ። ጎረቤት አክባሪ፣ ሰው አክባሪ፣ ጥሩ ልጅ ነበር። እኔም አክብሮኝ አንድ ቀን እንኳን መልስ ሳይሰጠኝ ነው ያሳደግኩት። አሁን ይኸው ከ9 ወር በኋላ እንግዲህ ይህን 9 ወሩን ምን አይነት አመል እንዳመጣም አላውቅም። ያው ደውሉልኝ፣ ጥቂት ነው የደውልን፣ 1-3 ቢደውልልኝ ነው። ከዛ በኋላ መጥቶ የማያውቅም፣ ምንም ብሎ አያውቅም። ያው እኔም ደግሞ የሃይማኖትን ስለቀየረ ተቀየምኩ፣ አኮረፍ ብዬ ልጆቹንም ደውሉልኝ ምናምን አልልም። እንደውም ስልኩንም ረስቼዋለሁ። ይገርማል። እንደው ያው የእርሱን ውሳኔ ማክበር ይገዳል። ማለት እንደዚህ ብሎ ማውቀስም የሚቻል አይደለም፣ የግል ምልከታ ስለሆነና እንደው በአጋጣሚ እንደው ከእሷ ጋር የመገናኘት እርሷን ለማውራት አንድ ላይ ሆኖ የልጆት ሚስት ለማግኘት የሞከሩበት አጋጣሚ የለም? ከዛ በኋላ ካገባ በኋላ ሃይማኖትን ቀየረ ሲሉ ተቀየምኩ አልኩ እኮ ተቀየምኩ። እሷም አንዴ ነው ያየኋት፣ እኔ አልተመቸችኝም። ምክንያቱም ሃይማኖትን የቀየረ እንዴ ያማል ብዬ እኔ በቃ እንትን አለኝ። ለጎረቤትም ኧረ እኔ አላወራም። እንዴት ነው ዳኒ መጥቶ ያውቃሉ? ኧረ ይሄ ልጅ እንዴት ነው ምናምን ሲሉ ጎረቤት አይ እንግዲህ ያላባት ያሳደግኩት ልጅ የሴት ልጅ ነኝ ብሎ ነው ያስደፈረኝ ሃይማኖትን የቀየረው ብዬ ዝም አልኩ። ምን እላለሁ? ሀዝኜ ዝም አልኩ። እኔ ደግሞ ያው እንደው አትወልድ ይሆን እንዴ ምናምን ብዬ ስጠይቅ እንደው እያዘንኩባት ይሆን እንዴ ብዬ እኔ ራሴን እንትን አልኩ። ራሴን እንትን አለ እንዴት ነው ምናምን እላለሁ። ግን በጣም አዝኜባታለሁ። በሷም ቢሆን እያወቀች እኔ ደግሞ አሁን አዲስ ነገር ነው ደግሞ የሰማሁት። እኔ እንደዚህ ደግሞ አዲስ ነገር ነው የሰማሁት። ጭራሽ ባሰብኝ እንድጠላት በቃ ውስጤ ወደ እሷ አያስብም። እንግዲህ ማዘር ዳኒ ቀጥታ ወደኛ ነበር መጀመሪያ የመጣውና ጉዳዩንም ወደ ሚዲያ ይዞ ሲመጣ ከኔ ጋርና ከዞላ ጋር ነበር ያወራነውና ስለ ጉዚ ጉዳይ ስንወያይ ምንም ግምቱም እውቀቱም አልነበረንም ስለ ጉዳዩ። በኋላ ወደ እሷ ጋር ስንሄድም እሷም ስለ ነገሩ ያላት እውቀት ምንም ነው፣ ዜሮ ነው። ስለዚህ ምን አደረግን? ቀጥታ እሷን ወደ ሆስፒታል ወሰድንና በሆስፒታል ያለውን ሁኔታ በሕክምና መንገድ እንዲረጋገጥ ማድረግ ነው። በኋላ እንግዲህ የሰሙትን ሁሉ ነገር ሆነ እና እንዴት እሷ ላይ መፍረድ ይቻላል? ይሄን ሁሉ ነገር እንደው ባለማወቅ አይደለም ወይ የሚል ጥያቄ ይነሳል ከሌሎች ተመልካቾች። እንደው ይሄን እንዴት ያዩታል እርሱ? መጀመሪያማ አምጥቷት ነበር። አምጥቷት የሆነ በዓል ማግስት የስራ ነበረች ብሎ የበዓል ጊዜ አልመጡም እና ከዛ ከበዓል ማግስት እንደዚህ ይዟት መጣና እንደው ሳያት መልካም ልጅ ናት፣ እንደው መልከ ቆንጆ ናት፣ እንደው አማረችኝ። እኔም እራሱ እሰይ ለልጄ ትሆናለች እሰይ ብዬ በቃ ጓጓሁ።
ከዛ ከጓጓ በኋላ ተተዋወቅን። በቃ እየመጣችሁ ጠይቁኝ፣ እሱ ሲመጣ ብቻውን እንዳይመጣ እንደው እያልኩልህ መካከርኳቸውና ሄዱ። ከሄዱ በኋላ ሰርጉ እንደዚህ ሽማግሌ ልልክ ነው ይለኛል። ሽማግሌ አንተ በዛው በአዲስ አበባችሁ ነው እንዴ የምትልከው? በእኛ ሀገር ወግ ማድረግ ጎረቤቶች ያሳደጉህ እያሉ እንዴት እንደዚህ ምናምን ስለ አይ እዛ ነው የምልከው ምናምን ሲል አይ እንግዲህ የባላገር ሰው እንትን ልቡ አይሞላለት ብሎ ነው ብዬ እኔ ዝም አልኩ። መልካም ናት ብያለሁ እና ያው እንዳይኮሩበት አስቡ ይሆን ብዬ እንትን አልኩና ከዛ ፈቀድኩና ተላከ። ሽማግሌ ተባለ። ሰርጉ ተወሰነ። ሰርጉ ታዲያ እንዴት ነው የሚደረገው? ከዚህ ይዤ ልምጣዊ ወይስ እዚህ ነው የሚሆነው ስለው አይ በቸርች ነው አለኝ። እስከዛ ድረስ እሱ ሃይማኖቱን እንደቀየረ አላውቅም፣ በፍጹም አላውቅም። ከዛ እንዴ ምንድነው ይሄ ቸርች የሚሉት ምናምን ነገር ብዬ ስጠይቅ ጎረቤት ነቃ ያሉ አሉ ወደ አዲስ አበባ እየመጡ ያው እኛ የከተማ ገጠር ናት ሀገራችን። እዛ ከተማ ቀመሰ ቸርች እዛ ፕሮቴስታንት ነው ምንድነው የሚሉት ሲሉ ደግሞ እንደዚህ አይነት ሃይማኖት አለ እንዴ አርሶ ደግሞ ማታመጡት ነገር የለም ምናምን ብዬ እሳቸውን ተናግሬያቸው እንደሱ ነው ሲሉኝ እኔ አልሄድም ብዬ ቀረው። ሰርጉም አለፈ። ከዛም በኋላ አንዴ ነው የመጣው። ሲመጣም በቅጡም አላወራንም። ሰው ነበረ፣ የሆነ ችግር ነበር የመጣው። እኔ ቤተሰብ ሞቶኝ እዛ ቤተሰብ ለቅሶ ላይ ነው ያገኘሁት። እኔ ቤት ነው መጥቶ ከዛ ላወራውም አልቻልኩም። ምክንያቱም ገበኔን ሰው እንዳይሰማ ብዬ ዝም ብዬ በልሽ ምናምን አልኩት። በዛው ሄዶ የውሃ ሽታ ሆኖ ቀረ። አሁን የጎረቤት ልጆች ያው ከተማ ቀመስና ብያለሁ አለ የጎረቤት ሴትዮዋ ልጆቻቸው ጋር ምናምን ሲመጡ አይተው አረ እንደዚህ ነው ብለው ሲነግሩኝ አረ ይሄ ነገር ምንድነው? እስኪ ቆይ ለምን ደርሼ አልመጣም ብዬ ተነስቼ መጥቼ ያው እናንተን ፈልጌ ልጆቹም እነዛም እግዚአብሔር ይስጣቸው ጎረቤት ልጆች አገናኙኝ። እንግዲህ ሁልህ ከሰማው ቀን ጀምሬ እኔ አይደለሁም በእውነት ነው የምልህ በጣም ነው ያዘንኩት። መከራዬን አይቼ ያለ አባት ያሳደግኩት ልጅ ሃይማኖቱን ቀይሮ ይሁን እሺ ሃይማኖትን የሚቀይር ልጅ መውለድ የለባትም ስል የልጁን ጉድ ደግሞ ይኸው እንትን ማተል ናት፣ ምንም የሌላት ናት። ገና በሕክምና ሐኪም ዘንድ ሄዳ ገና ትወልዳለች ምናምን እያሉኝ ነው። እኔ ግን እውነቱን አውቄ ወደ ሀገሬ መመለስ ይሻለኛል ብዬ ነው የመጣሁት እናንተ ጋር። እሺ እንግዲህ የእርሶን የእናትነት ምልከታ እኔ እረዳለሁኝ። የእሱንም ሳየው ከእሱ ጋርም ከዚህ ቀደም በነበረ ቪዲዮዎች ላይ ብዙ ተከራክረናል፣ ብዙ አውርተናል፣ ብዙ ነገር ላይ ተወያይተናል። እርሱም ፍቺው መፈጸም እንደሚፈልግ ነው ሲነግረን የነበረው። እንደው እርሱ ደግሞ ይሄ ነገር እንደው በሷ ጎን ሆነው ሲያዩት ምንም ማድረግ በማትችልበት ሁኔታ ተፈጥሮዋ እነዚህን ነገሮች አስገድዷት ነው እንደዚህ የሆነችው እና መርጣ አይደለም ይሄን የሆነችው እና እንደው እንዴት ነው እርሷ ላይ እንደው መፍረድ ትንሽ አይከብድም ወይ ብዬ ነው መጠየቅ የምፈልገው። አዎ በእናትነት ይከብዳል መፍረዱ። ግን ካወቀች ዘንድ ልጄን ይዛ ምጥት ብላ ከዳንዬ ጋር ምጥት ብሎ ኧረ እናቴ እንጂ እንዲሆኛለሁ እኮ እንደዚህ ነው ጉዳዩ ብላ ብትለኝ ምንኛ ደስ ባለኝ ነው። ለ44ቱ ታቦት ተስዬ መፍትሄውን እንፈልግ ነበረ። ግን አልነገረችኝም። ይህን ነገር በራሷ ሃይማኖቱንም አስቀይራ በራሷ ይዞ እንደፈለገች እያሽከረከረችው ይህን እንጂ አሁን ያው እናት ስለሆንኩኝ አልፈርድባትም። ከሰማውም አሳዝናኛለች። እግዚአብሔር አምላክ እኔ ከልጄም ባይሆን ከሌላው ይርዳት ምን እላለሁ። ክፉ ነገር አይድረስባት። እግዚአብሔር አንዴ ይቅር ይበላት። ይሄ እኮ እኛ እናቶችና አባቶች የሰራነው ግፍ ነው እኮ በልጆቻችን ላይ የሚታየው። እግዚአብሔር አምላክ ይቅር ይበላትና እንግዲህ ከሱ ጋርም ቢሆን ከሌላውም እንግዲህ ፍሬ ይስጣት ነው የምለው። ፍሬ ይስጣት ነው የምለው። እንደመጀመሪያ ኧረ እኔ ምን አገባኝ የራሷ ጉዳይ ብዬ ነበር። ግን አሁን ሳስበው የኔስ ልጅ ሴት ብሆና ብትሆን ኖሮ እንደዚህ ቢደርስባት
ምን አደርጋት ነበር ብዬ ትንሽ አዘንኩላት እንጂ ጨርሼም አይደለም ያዘንኩላት። አይ ትንሽ ነው ያዘንኩላት። እግዚአብሔር አምላክ ይርዳት፣ ሌላ ምንም አለላት። እንግዲህ በእኛ ሚዲያ በኩልም ብዙ ነገሮች ለማድረግ እየሞከርን ነው። ለሷ መፍትሄ የሚሆኑ ነገሮችን ለማምጣት መፍትሄ የሚሆኑ ነገሮችን ለመፍጠር እየሞከርን ነው። የተለያዩ የሕክምና አቅጣጫዎችንም ለማግኘት እየሞከርን ነው። ብዙ ሙከራዎችን እየተሞካከርን ነው፣ እየተደዋወልን ነው፣ እየተጻጻፍንም ያለንበት ሁኔታ ነው ያለው። እንግዲህ የእሷ ሁኔታ ወደፊት የሚታይ ይሆናል። ወደፊት መፍትሄ የምንሰጠው ይሆናል። እንግዲህ የወደፊቱን እግዚአብሔር ነው የሚያውቀው። እኛ የቻልነውን ነው የምናደርገው እና እንደው እንደ አንድ እናት እንደ አንድ ከዚህ በፊት ተድሮ እንደሚያክሰው ደግሞ ልጆት በዚህ ሰዓት እንደው ከሷ ተለይቶ መሄዱን መለየት መፈለጉን እንዴት ያዩታል? እንደው ይሄን ጥያቄ ግልጽ አይደለም። አይ ነው አይ እንደው ምልህ ግራ ገብቶኝ ነው እንጂ አሁን ከሷ ጋር ተለየኒ ብለው እውን ይለያል ብለህ ታስባለህ? አይ የእርሱን ውሳኔ አይደለም እኔ እያልኩ ያለሁት ምንድን ነው፣ እሱ አሁን ኦልሬዲ መለያየት ነው የሚፈልግበት ሁኔታ ነው ያለው። ትዳሩን ፍቺውን መፍታት ነው የሚፈልገው ያለው ሁኔታ ማለት ነው። እና ከዚህ በፊት ደግሞ እንደው በቤተ ክርስቲያን ነው ከዚህ በፊት ሲነግሩንም እንደተጋቡ የሚነግሩን በአምላክ ፊት ብዙ ነገር ቃል ተገብቶ እንደዚህ ሆኖ ላልለያት በችግሯ ጊዜ ከጎኗ ልቆም ብሎ ቃል ገብቶ ነው እንግዲህ ይህን ሁሉ ነገር የሚሆነው። እና አሁን ደግሞ የመጀመሪያው ፈተና ነው ብዬ ነው የማስበው በትዳራቸው በ9 ወር ውስጥ እና በዚህ ጊዜ ፍቺ መፈጸሙን እንደ እርሱ እንደ እናት እንዴት ያዩታል ብዬ ነው። ያው ምልክ እኔ ቢፋቱ ይሻለኛል። ምክንያቱም ሲጋቡ እኔ አልመጣም ስል እንዴ እናትህ መምጣት አለባቸው አምጣቸው እንጂ ወይ ደግሞ መታ ለምና እናቴ እኮ እንደዚህ ነው ምን አለበት መጡ እዛም እናንተም ጋር ቤተክርስቲያን ቢሆንም እንደዚህ ነው እኛ ጋር ምንም ልዩነት የለው ብላ መለመን ሲገባት ዝም ብላ በራሷ አይደለ እንዴ ይህን እንጂ ላሽከርክራው ሃይማኖትን ቀይረ ያስገባችሁ ይፋቱ። እውነቱን ቢፋቱ ነው እንደስ የሚል። ምክንያቱም በጣም ነው ቅር ያለኝ። በትዳሩ ሁኔታ አዝነውበታል ማለት ነው። አዝኝበታል፣ እውነት አዝኝበታል። እንዴት አንተ አታዝን? ያሳደግከው ልጅ እንደ ወንድም እንደ ሴትም ሆኜ አሳድጌው ለአንዲት ቆንጆ ሴት እኔን ይቀይረኛል? እኔ እኮ አልቀየርም። ተው እሷም ብትሆን አንድ ቀን አይታኛለች። 2-3 መታ እንደዚህ ነው ብላ በያባብሉኝ ትልቅ ሰው አሮጊት ሲባባል ሲያባብሉት ይሰማል። ቡና አይቷንም ምንዋንም ብለው እንደዚህ ቢሉኝ እኮ እኔ ልስማማችል ይሆን ነበር ያኔ በማለት በፍቅር። አሁን ግን እኔን ንቀውኝ እሷ እንትን ብላ ገብተው አይ ይፍታት። ስለዚህ የእርሱም ውሳኔ የእሱን ውሳኔ ይደግፍ ነው ማለት ነው። ይፍታት ሞልቶ የለ እንደው ማዘር በተመልካች ስም በጣም ላመሰግነው እወዳለሁ። ትላንትና ሲጓዙ ነው የዋሉትና እንደው በቂ ረፍትም ሳያደርጉ ነው ወደኛ ስቱዲዮ በልጄ ጉዳይ ይመለከተኛል፣ ያገባኛል፣ የማውቀውን ነገር ማውራት ፈልጋለሁ ብለው ወደዚህ ሲመጡ እንዲያውም ለእሱም ሳሳውቀው መልካም ፈቃዱ አልነበረም። ግን ያው የእሳቸው ውሳኔ ስለሆነ እሳቸው እኛ ጋር መጥተው በዚህ መልኩ እንዲያወሩ ሆኗል ባለው ሁኔታ እና እንደው ቅድምም ከባልደረቦቼ ጋር እያወራን ነበረ፣ ከዝግጅት ክፍላችን ጋር እያወራሁኝ ነበርና እሷ አሁን የጤና ክትትሏን የሕክምና ክትትሏን እያደረገች የምትገኝበት ሁኔታ ነው ያለውና መልካም ፈቃዶት ይሆናል እንደው ከእሷ ጋር ለመገናኘት የሚችሉበት አግባብ ይኖራል ብለው ያስባሉ? እንደው ከሷ ጋር አይ እንደው አቅርባትና ልጠይቃት እንጂ እንደው መጠየቅ ነው እንዲያውም የሚፈልጉት። አዎ ጠይቂያት፣ የሰራችውን ስራ ይህንን ጅል በምን አግኝታ እንደዚህ አጃጅላው እንደዚህ እንዳስቀረችው ጠይቃታለሁ። መጠየቅ ይፈልጋሉ? ጠይቃታለሁ። መጠየቅ እሷን ይፈልጋል። እንግዲህ ውድ ተመልካቾቼ እናት መጠየቅ ስትፈልግ፣ እናት መጠየቅ ስትሻ ማንም ሊያስቆማት አይችልም። እናት መጠየቅ ይፈልጋሉ እና እንደው ሁለቱንም መናገናኛቸው ይሆናል። እሷም በመንገድ ላይ ነች አሁን እየመጣች ያለችበት ሁኔታ ነው ያለው። ሁለቱን ቀጥታ ደግሞ አብረን የምናወራቸው ይሆናል። አብራችሁን ቆዩ።
እሺ እንግዲህ ቤዛ ከዚህ ቀደም ከእሳቸው ጋር አንቺ ከመምጣትሽን በፊት እያወራን ነበርና ይህንን ጉዳይ ስንወያይ ምናምን ከእሳቸው ጥያቄዎች መካከል አንዱ ምንድን ነው ልጄ እና እሷ በተጋቡበት ወቅት እኔን አይጠይቁኝም ነበር። በዚህ 9 እና 10 ወር ውስጥ እንደው በሆነ አጋጣሚም ከኔ ጋር የመቀላቀል ከኔ ጋር የሰርግ ሁኔታ እንትን እንድል ምናምን ያደረጉበት አግባብ የለም። ይሄ ደግሞ እንደ እናት አስከፍተውኛል፣ እንደ እናት አሳዝኖኛል ብለው ሲያወሩኝ ነበር። እና እንደው ለዚህ ጉዳይ የምትይው ነገር ካለሽ? አሁን ምንድን ነው መሰለክ፣ በቃ እንግዲህ ያለውን ነገር ለማጥራት ገና ትዳር ውስጥ ስንገባ በቃ በችግር ነው የተጀመረው ትዳራችን እና ከዛ በፊት በነበረን ጊዜ ምናምን አንድ ሄደ ምናምን እንትን ብለናቸዋል አይተናቸዋል። እና ልክ ትዳር ውስጥ ስንገባ ወዲያው በቃ እንግዲህ አሁን ይህም ሚዲያ ላይ የወጣው ችግራችን ነው የተፈጠረው እና በቃ ውዝግብ ውስጥ ነበር የነበረው እና በዛም መሀል ምናምን እናትን እንጠይቅ ምናምን ስል የእሱም ቸልታ ሲኖርበት ምናምን በቃ እኔ የመሰለኝ እናትየው በቃ ምንም ቢሆን በቃ ምንም ቢጨኩንም ግን ልጄ ነው ብለው ተቀብለውት የቆዩን የመሰለኝ እና ደግሞ አለመጠየቃቸውም ማለት ነው። አዎ በቃ ሲደዋወልም ምንም ሲልም እንደው እንትን ሲልም ገንዘብም ሲልክም ምንም እንትንም ስለማልል በቃ እኛ እዚህ ጋር ቤታችን ያለው ችግር አለ አይደለ? በቃ እሱ ላይ ነበር። ያው እንግዲህ ሴት ነኝ መቼም ቤቴን አይደለም ምለው ልክ በእርግጥ ልክ ነው እያልኩ አይደለም። እናት ናት ምናምን ሄደን መጠየቅ ነበረብን ግን በቃ እዚህ ጋር ያለው ችግር ወደዛኛው እንዲሄድም አላደረገኝም ነበር እና ደግሞ የእሱም ቸልታ ሲኖርበት በቃ እንዴት ነው እንሂድ ወይ እንደዚህ ምናምን ስለው በቃ አይ ቆይ ከዛሬ ነገ ምናምን ሲል እንደምታየው ቀስ እያለ የኛም ችግር እየባሰ እንግዲህ አሁን ያለውን ደረጃ ላይ ደረሰ እንጂ እናትነትን ካለማክበር ከእንትን ከማለት ምናምን ሄደን እንድንጠይቅ እኔም እናቱ እንዳይጠይቅ ከማራቅ ምናምን ነገርስ አልነበር። እንግዲህ በጣም ከባድ ነው የእናንተ ነገር። ማሚም እንግዲህ እንዳዩት ነው ያለውን ነገር እና እንደው ከዚህ በፊት ከነበረው ነገር አንጻር እንደው እሷንስ ሲያገኙ ምን ተሰማዎት? አሁን ሲገናኙስ? እንደው አይ እኔ ማየቴ ጥሩ ነው። መጀመሪያ እንዳየኋት አይደለችም። መጀመሪያ ሳያት እኔ በቃ ልጅ አገኘሁ እሰይ ልጄ ከአንድ ሁለት ሆነ ከሁለት ሶስት ሆነን ብዬ ቁጥራችንን ነበር የጨመርኩት የነበረው። ግን በፍጹም እንደሱ አይደለም። እንደው ቢያንስ እንኳን ሌላውን ነገር ታዩ ስልክ እንኳን አንቺ አትመችልኝም፣ አትደውይልኝም፣ አላጠፋሽም። ግን ያው እንግዲህ ቤቴ ውስጥም የነበረው ነገር መቼም እናት ነው መቼም ይረዱኛል። እንደሱ አይደለም። አንቺ እናትሽ ብሆን ኖሮ እንደዚህ ታደርጊኝ ነበር። አረክ ነው ግን እሱን ስጠይቅ እንትን ስል በቃ ከእሱ ጋር ያለው ነገር እንትን ሲሆንብኝ ጊዜ ነው እናት እንደው ይቀርበልኝ ባክት ዛሬ በእናት መጥቶ ይቅርበልኝ አይደለም። መጀመሪያውንስ ለሰርጉ ስቀር እናትህ ለምን ቀሩ የኛ ደስታን አይወዱም ወይ ብለሽ ጠይቀሽ እሱ እንኳን እምቢ ቢልሽ አንቺ ጭክን ብለሽ መተሽ ምን ሆኖ ቀሩ ለምን እንዲያረጉ ብለሽ መቻልሽኝ? የጎረቤት መዛበቻ እኮ ነው ያረግሽኝ። የእናቴን ባህሪ ነው ያውቃለሁ። መሳለቂያ እኮ ነው ያረግሽኝ። የሴት ወንድ ሆኜ ያሳደግኩትን ጅል አግኝተሽ ተጫወትሽበት። እኔንም አንገት አስደፋሽ። እንደሱ እኮ ሆኖ አይደለም ግን እሱን ስጠይቀው እንትን ስለው የእናቴን ባህሪ ነው ያውቃለሁ። ተረጋግቼ አወራታለሁ ሲልኝ እንግዲህ እኔ እናት መቼም አሁን መጥቼ ፈላጭ ቆራጭ መሆን አልችልም። በቃ እሱ በሚያናግር ያናግራል ብዬ ስኖር ትዳር ውስጥም ገብቼ በቃ እንደዚህ አይነት ነገር ተፈጥሮ ነው የኔ ነው። እሱ ችግርሽን መድኃኒዓለም ይፍታልሽ። እሱን እኔ እንትን አልለውም፣ መድኃኒዓለም ይፍታልሽ። ግን እኔ በፍጹም እንዲህ ትሆኛለሽ ብዬ አስቤም አልሜም አላቅም ነበር። እንደ መልክሽ ቀናንሽ ብዬ ነበረ። ግን አንቺ አንገቴን አስደፋችሁ። እሱም አልፎ ያለመጠየቅሽ ያለመደወልሽ ሲያቀትሽ በእጅሽ ካስገባሽ በኋላ ዘመዶችሽን ሰብስበሽ የኔ ልጅ ታንገላታችኋል። ወገን የሌለው መሰለሽ እንዴ? ዘር የሌለው መሰለሽ እንዴ? ኧረ እባክሽ፣ ኧረ ዝም በይ እንዴ! ወንድሞችሽን አርግሽ ልጄን ያንገላታሽው ያልሰማው መስሎሽ ነው?
ግን በቃ ማንም የሚረዳኝ የለም። ሁሉም ሰው እኔ ነው የሚያውቀው። በቃ የኔ እናት እኔ ፈልጌ አላመጣሁት አላወቅኩ ይሄንን ነገር። እኔም እንኳን አሁን ነው ያወቅኩት አይደለ? እነሱ ይዘው መተው መፍትሄ እንፍጠር ብለው መተው ሄዶ ሚዲያ ይወጡ ተው ገበናችን አይውጣ ብዬ ስንት ነገር ተናገረ። የኔ እናት ገበናሽ አይውጣ ብለሽ ልጄን ልገሉት ነበረ። አደባባይ ባይወጣማ ኖሮ ልጄን ልገሉት ነበረ። ወገን በሞላበት እኔ እንዴት አውቂ? እሺ እንዴት አውቂ? ምን ብዬ ተናገረ? ኧረ ባኩት ሞልቶታል። ያጎት ልጆች ሞልቶታል። ኧረ ስንት ጀግና ያዘራለኝ። አንቺ ብቻውን አገኘሁት ብለሽ ነው የምትጫወችበት? እናቴ እሺ እኔንስ ማን ይረዳኝ? ሴት ልጅ ስለሌሎት ነው። እሺ እኔን ህመምስ ማን ይረዳኝ? እኔም እኮ እፈልጋለሁ እኮ ልጅ መውለድ እኮ እኔም እኮ ስንት ነገር እፈልጋለሁ። ጠይቂው እዛ እሱን ይሄንን ጅልሽን እዛው እንትን በይው። ግን እንደው ለመሆኑ እኔ ስለ ትዳሩ ሳይሆን ለምን አንገላታችሁት ልጄን? አንቺ ወንድምሽስ ቢሆን ልጄን ሊገለው ነበር አይደል? ሰው ባይደርስ እናቴ እኔ ትዳር ብዬ አብሬ ተቀምጬ እንደው እሺ እኔ እምነቴ ሌላ ይሁን እንደው በእርሱስ ሃይማኖትስ ቢሆን እንደው በክፉ በደጉ ሲባል እንደው ተለያይተው መውጣት አለ? እንደው ምንም ቢሆን በክፉ ጊዜ አብሮ አይሆንም? አብሮኝ አይቀጥልም? በቃ እኔ እኮ አብረህ ተቀመጥ ቤት ሁን ነው ያልኩት። የኔ እናት እኔ ምን ያልኩት ነገር አለሽ? እኔ ማን ይረዳኝ? እሺ እኔ አብረሽ እኔ አይሁን አንቺ ከበደልሽ በደል ልጁ ለብቻሽ አይደለም። ልጅሽማ አይደለም እንደሱ ብለሽማ እንትን አትበይኝ፣ አታስተባብይኝ። እንደሱ ብለሽ አንቺ ከማግባትሽ በፊት መተሽ አይተሽኛል። ሰርጉ ጋር እናትህ ለምን ቀሩ ብለሽ ተደብቀሽ መተሽ እኔን ማባበል አልነበረብሽም? ዛሬ ባናት ኧረ እንደው እሱ ይቅር ይበልሽ። እሱ ይቅር ይበልሽ። ኧረ ይቅር በሉኝ በቃ እሺ። እሱን ይቅር በሉኝ። ግን ቆስሏል፣ የተኛበት አንጀቴ አልቻልም፣ ቆስሏል። ታይ ግድ የለሽም እናቴ። ከቤት መውጣቱ ሳያንስ ሌላ ሰው ሁሉ እንዳለው ያውቃሉ እናቴ። ዛሬ ይህንን ያውቃሉ፣ ሌላ ፍቅረኛ እንዳለው ያውቃሉ እናቴ። እኔስ እሺ ማን ይረዳኝ? ሁሉም ሰው እኔ ላይ ነው ፈራጅ። የኔ ዳንኤል አዎ ይወቋ የኔ እናት። እኔን እሺ ማን ይወቅልኝ? ሴት ነኝ። ይህንን ሳላውቅ ይሄ ነገር ተፈጠረብኝ። እሺ አልኩ። ባለቤቴ ነው፣ እሱን አጣውኝ። ከቤት ወጥቷል። ኧረ እዚህ ጋር ሌላ ሰው አለው። ኧረ የኔ እናት በእውነት የምሬን ነው። ደግሞ ታውቀው ነገር አታስረዳልኝ። አይ እንግዲህ እኔ አሁን ምንድነው በጣም ብዙ ነገር ነው እያሰብኩ ያለሁት። በዚህ ለውድ ተመልካቾችም ግልጽ ለማድረግ እናት ትቆጣለች። እኔ በመሀልም መግባት ያልፈለግኩት አሁን ለዛ ነው። አስፈላጊ ሲሆንም ትቆነጥጣለች። እናትሽ ናቸው። እንደው የወለደ እናት ይፈርዳል ብዬ በዚህ እንትን አላስብም። እና እንደው ላሳዘንሻቸውም ነገር አንቺ ይቅርታ ጠይቀሻቸው እዚህ ጋር አሁን ያነሳሽውም እንትን መስመር የያዘ ፈር የያዘ ወሬ አይደለም እና ማረጋገጫ የያዝንበት ነገር ስላልሆነ እሱን ብናቆየው እና በግል ጉዳያችሁ ብቻ ብትወያዩ ደስ ይለኛል። እኔ በግሌ ገብቶሻል እምልሽ ቤዛ። እህቴ ናት ብሎ ያመጣት ሴት እንግዲህ ሌላ እንትን እኮ ደረበብኝ ሌላ ሰው እንትን ይላል። ከቤት ወጥቶ ያድራል እኮ ነው ያልኩት። ይሄ እውነት አይደለም ሳሚሽ። እንግዲህ እሱ የምናጠራ ይሆናል። አሁን ገብቶሻል። መስመር ባልያዘ እንትን እዚህ ጋር የምትለሳቸውን መረጃ መስጠት ትክክል ነው ብዬ አላስብም፣ እኔ በግሌ ማለት ነው። እናቴ እኔ እስከማውቀው ድረስ እንግዲህ ከዳንኤል ውጭ ሌላ ልጅ የለም አይደል? አይደል? እኔ እናት ሌላ ልጅ የለኝም። እሱ ነው እንግዲህ የማውቀው። እኔ ደግሞ አንቺ ገና ለገና እኔን ይፈታኛል ብለሽ ስሙንማ እንዳታጥፊው። ኧረ ስለምን ስም ማጥፋት ይሆናል? ኧረ አያደርግም። ምን አውቃለሁ? እኔስ እሺ ምን ላድርግሽ? ሁሉም ሰው ተነስቶ እኔ ላይ ነው ፈራጅሽ። እኔ ምን ላድርግሽ? መነፋረቁ ይቅርብሽና ወደ መፍትሄው ሂጂ። የማይሆን ነገር እያወራሽ ልጄን ስም አሳልፊ። እናቱ እኮ ነው። እንለያይ፣ እሱን ይፈቅዳሉ እናቴ። እንለያይ በቃ እንደጀመርሽ እዛው ጨርሽ። ለብቻችሁን አለ የጀመራችሁት፣ እዛው ጨርሽ። ግን ወገን የለውም ዘር የለውም ብለሽ ከነ ወንድሞች ከነ ቤተሰቦች መታንገላችሁን ነግሬሻለሁ። እኔ ጀግና ዘመዶች አሉኝ። አመታኛ እንደሱ ነገር ውስጥስ ምን አስገባ? እኔ እኮ ቤት ተቀመጥ ከቤት አትውጣ እኮ ነው ያልኩት። ሌላ ቦታ ወጥቶ ሲያድር ግን በሀዘኔ ጊዜ አብሮኝ መሆን የለበትም እንዴ እናቴ? እንደዚህ ነው ሰው እንደ ወርሶ ከጎረቤቱ ጋር እንኳን በሀዘኑም በደስታውን ጋር አብሮ አይደል እንዴ የሚሆኑት? እንኳን አይደለም ባለቤቴ የሆነ እንደዚህ ይደረጋል? የኔ እናት ተይ፣ አታሳስቺ። ክፉ ደግ አንነጋገር። ተይ እንግዲህ እናቴ እሷም እያለች ያለችው እንግዲህ ቅድምም ስገልጽሎት ነበር ከእርሷ በፊት
ሳውራት እርሶ ከመምጣቱ በፊት ስናወራ የነበረች ልጅ አለች እና እህቱ ነኝ ብላ መታ ነበረ። እሱም እህቴ ነች ነው የሚለን። እንግዲህ ይህንን ጉዳይም እንደው እኔ በጣም እንደው እንትን ስለተቸገርኩ ነው ለእርሶ ጥያቄ አድርጎ ማንሳት። ምክንያቱም በወሬዎት በንግግሮት መሀል ሁሌም አንድ ያለኝን ልጅ እያሉ ሲያወሩ ስለነበር ነው እና እሷ ደግሞ ይህንን ጥርጣሬ አሳድሩባታል እውነት ለመናገር ማለት ነው። እና ይህንን ነው ሌላ ፍቅረኛ እንደያዘ ብላ ጥያቄ እየጠየቀች ያለችው። ደግሞ ሌላ ሴት አመጣሽ? እኔ አንድ ልጄ ነው ለእቺ እቺ ያንቺ ሴራ ያንቺ የራስሽ እሷ ምንም አውቀው ነገር አለ እዚህ ላይ እንድራራላት ብላ ነው እንጂ የኔ ልጅ እንደዚህ አያደርግም። እሱም እህቴ ነች እያለ ነው። ኧረ ምን ሆነ ነው ወንድሜ? ከየት የመጣ እህት ነው የምትመጣበት? አይደለም አውቀው ነው እነሱ ሴረኞች ናቸው እንዴ። አፍነው ሊገሉት አልነበር እንዴ ልጄ? እንዴ እንደገና ከቤት እንዳይወጣ ብዬ ነው ከጓዳ እንዳይወጣ ብዬ ነው ትላለች። እንደገና ደግሞ ይሄ ሌላ ታሪክ ነው ደግሞ ይሄ የምታወሪው። አረቺ ማታመጣው ጉድ የላትም፣ ሴረኛ ናት። ወይኔ አሁን እኮ እሱ እኮ የጠየቀው አለ ወይ ሌላ እንግዲህ የለም አይደል? ምን አድርጌ ነው እንደዚህ የምትበድለኝ? ምን አደረኩ? ምኑን ነው የምታሰማ? እኔስ ምኑን አውቄው? እኔስ ፈልጌው ነው እንደዚህ አይነት ነገር ውስጥ የገባሁት? እኔ ሃይማኖት አስቀየርሽ ይሉኛል። ስንት ነገር ነው እኔ የምባለው። እሺ አንቺ ነሽ እንደዚህ ፈልገሽ አውቀሽ ትዳር ውስጥ ገብተሽ ሃይማኖት እንዴ እኔ እዛ ሆኖ ነው ያገኘሁት አይደል እንዴ? እኔ እንግዲህ አምኑበት እንዴ እዛው ቻርጅ ውስጥ ተገናኘ ነው እዛው ቻርጅ ውስጥ ተገናኘ ነው እንዴ? ኧረ ዘመናኒ ሰው አይደለም እንዴ? ኧረ ዘር የለው ብለሽ ተገናኘ ነው ወገን የለው ብለሽ አምኑበት ነው ተገናኘ ነው። ኧረ ማዘር ቆይ ይረጋጉና እናወራ ቆይ